ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶችም ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡርክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ለተወደደው ልጅሽ ከጌታችን የመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ድርሳነ ሚካኤል
ዘጥር አንድነቱ በሶስትነቱ ሳይከፈል ሶስትነቱ በአንድነቱ ሳይጠቃለል በአንድነቱ በሶስትነቱ ለዘላለም ጸንቶ የሚኖር አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አምኜ በወርኃ ጥር 12 የሊቀ መላእክት ቅዱስ ሚካኤል በዓሉ የሚከበርበት ዕለት የሚጸለይ የእልፍ አእላፋት ሰማያውያን ሰራዊተ መላእክት አለቃ የነበረ የከበረ የሊቀ መላእክት ቅዱስ ሚካኤል ድርሳንና ትሩፋቱን እናገራለሁ። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። እናንተ የተሰበሰባችሁ ከሌሎች ሊቃነ መላእክት ሁሉ በላይ የሆነ ሊቀ መላእክት ቅዱስ ሚካኤል ገናናነቱን ታላቁ ታውቁ ዘንድ በማስተዋል ልትሰሙት ይገባል። ጓደኛ ሁሉ አለቃ አለውና ከነገደ መላእክት ሁሉ አለቃ አላቸው። ለእነርሱ ግን ከምክንያቶች ሁሉ በአንድስ ስኳ እንከን ከሌለበት በአካል 3 ሲሆን ለመለኮት አንድ ከሆነ ከእግዚአብሔር በቀር አለቃ የለውም። መላእክት ፍጡራን ናቸው። ተፈጥሯቸውም ከንፋስና ከእሳት ነው። ሁለቱ ጠባዮችም እኒህ ናቸው። የመሬታውያን ግን ጠባያቸው 4 ንፋስና እሳት፣ ውሃና መሬት ናቸው። መላእክት ግን ስጋ ያለበሱ ረቂቃን ናቸው። ሞት፣ ድካም፣ እንደ ሰው ለመጋባት ስጋዊ ጠባይ የላቸውም። የሴትና የወንድ ጠባይ የላቸውም። ነገር ግን ብዙዎች ናቸው። ስልጣናትና ግዛቱ ፍጹም የሆነ እግዚአብሔር ቅዱሳን መላእክቱ ግዛትንም ዓለም ከመፈጠሩ ጀምሮ እስከ ዓለም ፍጻሜ ድረስ እንደሚወርደው የዝናብ ነጠብጣብ እያንዳንዱ ቢቆጠር እነርሱ እንዲሁ ይበዛሉ። ለአዳም ልጆች ለከዋክብትም በየወገናቸው የሚጠብቋቸው የታዘዙ መላእክት አላቸው። ወደ የሚኖሩበት ይመሯቸዋል። ለአራዊትም ለእንስሳትም ለወፎችም ለባህር ዓሣዎችም በደመ ነፍስ ሕያው ሆኖ ለሚኖር ፍጹም ሁሉ ለእያንዳንዳቸው ከልዑል እግዚአብሔር የታዘዘ ጠባቂ መልአክ አላቸው። ቅዱሳን መላእክት ብርሃን ግን የብርሃንን ልጆች የተባሉ ክርስቲያኖችም ከነሱም ጋር ያሉ የእግዚአብሔር ወገኖች የእስራኤላውያንንም የዘላለምን ሕይወት ይወርሱ ዘንድ ይጠብቋቸዋል። ለሁሉም የጽድቅ ምልክት አላቸው። መላእክተ ጽልመትም በልዑል እግዚአብሔር ትእዛዝ ያልተጠመቁ ያላመኑ የጨለማ ልጆችን ጊዜያቸው ሳይደርስ እንዳይሞቱ ይጠብቃቸዋል። ነቢዩ ዳዊት እግዚአብሔር ፍርድ ለሚገኙ ፍርድ እስኪሰጥ በዚህ ዓለም ወገኖቹን ችላ አይላቸውም እንዳለ በወንጌልም ለደጋጎች ደግ እንደሆነ ለክፎቹም ፀሐይን ያወጣላቸዋል። በዚህ ዓለም ሳሉ ለፍጥረታት ሁሉ በትክክል ዝናብን ያዘንባል። ክብር ምስጋና ይግባውና በሚመጣውም ዓለም ለሁሉም እንደ ስራው ዋጋውን ይከፍለዋል የሚል መጽሐፍም አለ። የቤተ ክርስቲያን ልጆች ያልተጠመቁ ባለማወቅ ያሉ አሕዛብና አራዊትንም እንስሳትንም አዋፍንም ዓሣዎችንም በደመ ነፍስ ሕያውነት የሚንቀሳቀሰውን ሁሉ መላእክተ ጽልመት እንዲጠብቃቸው እወቁ። የሳጥናኤል ሰራዊት አጋንንት ሰይጣናት ረቂቃን ከደመና በላይ የሚኖሩ ሰውን የሚያስቱ ልቦና ውስጥ ገብተው ኃጢአትን የሚያሰሩ እኚህ እርጉማን ነፍስና ስጋ ያላቸው አይምሰላችሁ። እነሱስ ከአለቃቸው ከዳቢሎስ ጋር አስቀድሞ ሳይበድሉ በፊት ተፈጥሯቸው እንደ መላእክተ ብርሃን ከእሳትና ከንፋስን ነበረ። ከበደሉ በኋላ ግን እንደ ጢስ ሆኑ፣ ታወሩም።
በቅዱሳን መላእክት ላይ አድሮ ከሚኖር የጌትነቱ ብርሃን ተራቅተዋልና። ዳግመኛም በቅድስና ተፈጥረው እርኩሳን ሆኑ። ሶስተኛም አእምሮ ሳላቸው ሰነፉ። ስለዚህ በንስሐ ወደ ፈጣሪያቸው ይመለሱ ዘንድ አይቻላቸውም። ነገር ግን በፍርድ ቀን አእምሮ ተሰጥቷቸው የማይረባ ንስሐን ቢገቡም ለሰይጣናትና ለአራዊቱ ሁሉ ከተዘጋጀላቸው የስቃይ ስፍራ አይድኑም። ለእነሱም ሰውን ከማሳት በስተቀር ምንም ስልጣን የላቸውም። ሰውንም ቢሆን እንስሳትንም ቢሆን እነርሱስ የሚያስቱ የእግዚአብሔር ጠላቶች ናቸውና እግዚአብሔርም ማንንም ይጠይቁ ዘንድ አይልካቸውም። ዳሩ ግን በባህርና በየብስ የሚኖሩ ስጋን የለበሱ አጋንንት አሉ። እነሱም እንደ ሰው ይጋባሉ፣ ይዋለዳሉ፣ ይሞታሉ። መልካቸው እንደ ሰው የሆነ አሉ። እባቦችን የሚመስሉ አሉ። ልዩ ልዩ መልክ ያላቸው አሉ። እነዚህ ግን ማንን አያስቱም። ሕመም ደዌም ይሆናሉ እንጂ አይገድሉም። ከእነሱም ወባ ተስቦ የሚሆን አለ። ፊንጢጣ፣ ኩፍኝ፣ ጉድፍ የሚሆንም አለ። ሌላም ብዙ ደዌነት ያላቸው አሉ። ያለ እነሱ በቀር በዚህ ዓለም በሽታ የለም። አዎ በሽታችን ሴጣን ዲያብሎስ ነው። ነገር ግን ከልዑል እግዚአብሔር ትእዛዝና ፍቃድ እንዲሁም የነፍስ ጠባቂዎች መላእክት ካልተጨመሩ በቀር ነፍስን ከስጋ መለየት አይቻላቸውም። እግዚአብሔር መልእክተኞችም አንዱ ብርሃናዊ ጠባቂ የቀኝ፣ አንዱ ጽልመታዊ ጠባቂ የግራ ናቸው። ይኸውም መልአከ ጽልመት የሚያስትና ዲያብሎስም ሰራዊት ወገን አይደለም፣ ከሰራዊተ ጽልመት ወገን ነው እንጂ። ወመላእክተ እግዚአብሔርስ ግን ኃይለኞች፣ ጽኑዓን፣ ቁጡዓን፣ አመፀኛን ለመቅጣት የተዘጋጁ እግዚአብሔር ወደ ወደደበት ልኮ አጥፉ ያላቸውን የሚያጠፉ ናቸው። እኒህም ዝሙትና ከንቱን ስላበዙ ከያፌት ልጆች ወገን በአንድ ቀን 80,000 የገደሉና በኋላም ዘመን ይህንን ዓለም ለማጥፋት የሚመጡ እስክንድር ንጉሥ ያዘጋጃቸው ጎግ ማንጎግ የሚባሉ አገራቸውን የወረሱባቸው ናቸው። በዚህም ወራቶች በሽታ፣ ችግር፣ መጨነቅ፣ መዓት ይበዛል። ሰው ሞትን ቢሻ አያገኝም። ወደ ገደልም ቢወርድ ወደ ባህርም ቢሰጥም 5 ዘመናት እስኪፈጸሙ ድረስ መሞት ከቶ አይቻለውም። ስለዚህም ዘመናት ከችግሩ ከበሽታውና ከጻሕሩ ብዛት የተነሳ በዚህ ዘመናት የማይኖሩ ሰዎች ንዑዳን ክብሯን ናቸው እግዚአብሔር ብሏል። ሐሳዊ መሲህም በኋላ ጌታችን ኢየሱስ ክርስቶስ አስቀድሞ ሥጋ በለበሰበትና ድህነት በተገኘበት ወረሃ መጋቢት 29 ቀን ዓለምን ለማዳን እንደመጣ በሙታንና በሕያዋን ለመፍረድም በዕለተ እሑድ ይመጣል። ወደ ቀደመ ነገራችን እንመለስና የኃጥአንን ነፍሳት የሚያዳፏቸው ለፈጣሪያቸው የሚቀኑ እኚህ ጸሊማን መላእክት ናቸው። መላእክት ገጻቸውም ሞት ነው። እኒህም ከነገ እስከ 3 ሰዓት ከዳዊት ሰራዊት 7,000 ከሰናክሬም ሰራዊትም 13,000 የገደሉ ናቸው። እንደዚህም ሁሉ ጌታችን ይቀጣው ዘንድ ወደ ወደደ ሁሉ ይልካቸዋል። ቅዱስ ጴጥሮስን ጌታው አባቴን እንድለምን እርሱም ከ12 ሰራዊተ መላእክት እንዲሰድልኝ የማይቻል ይመስልሃልን? ስለ ክፋታቸው በሌጊዮን ይመሰላሉ።
ሌጊዮን እርኩስ መንፈስ ነውና 12ቱ ሰራዊተ ጽልመት በአዳም ልጆች ልክ 12 ነገድ አላቸው። መላእክተ ብርሃን ግን 99 ነገድ አላቸው። በእኛ ዘንድ ካህናት ሕጋቸው ከስልጣናቸው ዕዳ እንዳይሻሩ መግደል እንዳይገባቸው እነዚህም ለበጎ ነገር እንጂ ለማጥፋት ለመግደል ወደ ማንም ቢሆን አይላኩም። ደጋጎች ቅዱሳን አገልጋዮች ናቸውና ዳግመኛም በጎ ስራ ሰርተው የዘላለም ሕይወት መንግስተ ሰማያትን ይወርሱ ዘንድ ወዳላቸው ሰዎች ለይቅርታና ለሰላም ለማዳንም ይላካሉ እንጂ ለሕዝባውያን ግን ሞት የሚገባቸውን በፍርድ ይቀጡ ዘንድ ከልዑል እግዚአብሔር ስልጣን ሰጥቷቸዋል። እንደዚሁም መላእክተ ጽልመት ይሞት ዘንድ የተፈረደበትን ይገድላሉ። መላእክተ ብርሃን ግን ማንንም አይገድሉም። መላእክተ ብርሃንስ ቅዱሳን አገልጋዮቹ ናቸውና ቅዱስ 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 እግዚአብሔር አሸናፊ የጌትነት ሰማይ በምድር የመላ ነው እያሉ ምስጋና መስዋዕትን ያቀርባሉ። እግዚአብሔር ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል ሰራዊተ ዑዝን ያጠፉ ዘንድ በላካቸው ጊዜ ለቅዱሳን ቴዎድሮስና ገላውዴዎስ ሰይፍን ይሰጣቸው እንጂ አንድ ሰውን እንኳ አልገደሉም። እንደዚሁም ቅዱሳን መላእክትና መላእክተ ብርሃንም በማንም ላይ ጥፋት አያመጡም። የመብረቅ መመልከቻውን ተሸክመው በየሹክሹክታቸው በሰማይ መልተው ይኖራሉ እንጂ ሊታያቸውና ይለምኑትም ዘንድ በወደደ ጊዜ በዚህ የመብረቅ መመልከቻ ይታያቸዋል። ነቢይ ሙሴን በአምደ ደመና እንደተነጋገረው እነሱም እንዲሁ ይነጋገራቸዋል። እንደዚህም በመብረቅ መመልከቻ መላእክቱን ያነጋግራቸዋል። እሳት ከውሃ ጋር በተገኘ ጊዜ ፈጥኖ እንዲጠፋ ከግርማው የተነሳ እንዳይጠፋ ያለዚያ መመልከቻ በስተቀር አይታያቸውም። ፍጡራን ፈጣሪያቸው ተገልጾ ያዩት ዘንድ አይቻላቸውም። መላእክተ ብርሃን ተፈጥሯቸው ከእሳት የሆነ እሳታውያን ናቸው። መነጽራቸውም መብረቅ ነው። አለዚህ የመብረቅ መመልከቻ በስተቀር ለመላእክተ መለከቱ የማይገለጽላቸው ከቶ ምንድን ነው? ፍለጋውን ላናገኝ ይህንን አስጨናቂ ነገር እንመራመር። ነቢይ ዳዊት መሠዊያውን ጨለማ አደረገ እንዳለ ባሕርየ መለኮቱ እመረምራለሁ ማለት በእውነት ጨለማን መመርመር ነው። በእርሱ ማመን ግን ለዘላለም ሕይወት ጨለማን መመርመር ነው። በእርሱ ማመን ግን ለዘላለም ሕይወት ብርሃን ነው። ለመላእክተ ጽልመት ግን መመልከቻ የላቸውም። የጌታችን ትእዛዝ ሁሉ መላእክተ ብርሃንን ነገሯቸው። ወደ ተላኩበት ይሄዳሉ እንጂ ሊቀ መላእክት ቅዱስ ሚካኤል ለመላእክተ ብርሃን መላእክተ ጽልመትም አለቃቸው ነው። ነገር ግን ሊቃነ መላእክት ቅዱሳን ሚካኤል፣ ገብርኤል፣ ሩፋኤል፣ አፍኒን፣ ራጉኤልና ራኤል፣ ሳቁኤልና ፋኑኤል ሰባቱ ሊቃናትና ኃይላትም እኚህ በክብርና በሰራዊት እኩል ናቸው። ነገር ግን የቀደመውን ሃይማኖት በመሻር ከሌሎች ሊቃነ ጳጳሳት ከመለየቱ በፊት በቅዱስ ጴጥሮስ መንበር የተሾመ የሮም ሊቀ ጳጳስ በማዕረግ ይበልጥ እንደነበረ ቅዱስ ሚካኤልም በክብር ይበልጣቸዋል። ለሊቀ መላእክት ቅዱስ ሚካኤልም ከክብሩ ገናናነት እየተነሳ አምላክን የወለደች እመቤታችን ድንግል ማርያም እስከ ምጽአት ድረስ በየወሩ በዓል ተሰራለት። ሊቀ መላእክት ቅዱስ ሚካኤል ስም በጸሎትና በምስጋና ምጽዋትም በጎ ስራ የሰራ ሁሉ ቅዱስ ሚካኤል ረዳት ይሆነዋል። በዚህ ዓለም ከክፉ ነገር ሁሉ ይጠብቀዋል። በሚመጣውም ዓለም ከእሳተ ገሃነምም ያድነዋል። በሞተም ጊዜ ነፍሱንም በክንፉ አቅፎ ይይዛታል። ባሕረ እሳትንም ያሻግራታል። ፍጹም ደስታ ወዳለበት ገነትም ያገባታል። ተላፊኖስ
ተላፊኖስም እንዳደረገለት ሁሉ ተላፊኖስ የመበለት ልጅ ነው። እናቱ በየወሩ ቅዱስ ሚካኤልን ዝክር ትዘክር ነበረ። እጅግ ባለጸጋ የሆነ አንድ ሹም ነበረ። አንዲት ቀንም በእርሻው መካከል ተቀምጦ አዝመራውን ሲያጭድ የአንድ ዓመት ብላቴና ልጇ ተላፊኖስን አዝላ መጣች። እዚህም በሽሞ አዝመራ ውስጥ ቃርሚያ ቃርም ጀመረች። በመሸም ጊዜ ያ ክፉ ሹም ከቃረምሽው ከፍለሽ ድርሻዬን ስጭኝ አላት። እርሷም ጌታዬ እዘንልኝ፣ ራራልኝ እንጂ አትውሰድብኝ፣ ድሃ ነኝና ረዳት ባል ወይም ገንዘብ የለኝም። ቅዱስ ሚካኤል በዓል አደርሶብኛል። ከሕፃንነቴ ጀምሮ የሊቀ መላእክት ቅዱስ ሚካኤልን ዝክር እስካሁን ከቶ አስተጓጉዬ አላውቅምና አለችው። መኮንኑም ድሃ ብትሆኝስ ሊቀ መላእክት ቅዱስ ሚካኤል ዝክር ባላደረግሽ ነበረ። ይልቁንስ ድርሻዬን ስጭኝ፣ ድርሻሽንም ውሰጂ አላት። ድርሻውን ሰጣው፣ ሄደች። በንጋታውም ትቃርም ዘንድ መጣ። ብላቴናውን በባለጸጋው አጠገብ አስቀምጣ ሄደች። ብዙ ሰዎች በቀኙና በግራው ተሰልፎ ያጭዱ ነበር። ባለጸጋውም ተላፊኖስ ጋር በእርሻው መካከል ተቀምጦ ሳለ ቅዱሳን ሚካኤልና ገብርኤል በሰው አምሳል ተገልጸው ታዩት። ሰላምታ ከሰጡት በኋላ ይህ የማን ልጅ ነው ቢሉት የአንዲት ድሃ ሴት ልጅ ነው አላቸው። ይህ ሕፃንስ ስለገፋሃት እግዚአብሔር ትእዛዝ ቤትን ንብረትን ይወርሳል፣ በእርሱ ዘንድ አድሎ የለምና አሉት። ይህንንም ከነገሩት በኋላ ከፊቱ ተሰወሩ። እሱ ግን አእምሮውን አጣ። እናቱን ተጣርቶ ይህንን ብላቴና አሳድገው ዘንድ ስጭኝ አላት። እሷም ከሚካኤልና ከገብርኤል ጋር አደራው ላንተ ይሁን ብላ ሰጠችው። እርሱም ብላቴናውን ወስዶ በሳጥን ቆልፎ ከባህር ውስጥ ጣለው። አንድ አሳ የሚያጠምድ ሰውም ከባህር ውስጥ አግኝቶ ወደ ቤቱ ወሰደው። እዚያ ሀገርም አደገ። ሕፃኑም 12 ዓመት በሆነው ጊዜ ያ ባለጸጋ በእንግድነት ወደዚያ ሀገር ሄዶ ሳለ ስሙን ተላፊኖስ ብሎ ሲጠሩት ሰማ። ያም መኮንን ይህንን ተላፊኖስ ማለት ትርጓሜው ምንድን ነው ብሎ ጠየቃቸው። ውሃ ውስጥ እሳትን እየተገኘ ማለት ነው አሉት። በምን ጊዜ በማንኛውስ ወንዝ አገኛችሁት አላቸው። ዘመኑ 12 ዓመት ይሆናል አሉት። እርሱም እስኪ ሳጥኑን አሳዩኝ አላቸው። ያን ሳጥን አሳዩት። መኮንኑም የእሱ ሳጥን እንደሆነ አውቆ ብላቴናው ከወጥመዱ ስላመለጠና ከሞት ስለተረፈ እሱን አፏጨ። ይህንን አገልጋይ በዋጋ ሽጡልኝ አላቸው። አንሰጥህም፣ በሚስቶቻችን ጡት አድጓልና አሉት። ወርቅና ብር ሌላም 10 ግመል ጭነት ልብስ ጨምሬ እሰጣቸዋለሁ አላቸው። እነሱም ተስማሙ። ዋጋቸውን ተቀብለው ተላፊኖስን አሳልፈው ሰጡት። ከዚህም በኋላ መኮንኑ ይህንን ወረቀት ይዞ የመጣውን ሰው ሳታውሉ ሳታሳድሩ እንደደረሰ በሰይፍ አንገቱን ቁረጡት የሚል ደብዳቤ ጽፎ ይህንን ወረቀት ለሚስቴ ስጥና ሰው በተሰበሰበበት አደባባይ ያንብቡት ብሎ ላከው። 2 መንገድ መሪዎችን ጨምሮ ተላፊኖስ ሰጠው። እንደ ይሁዳ በሽንገላ ራሱን ሳመው። ተላፊኖስ በጉዞ ላይ ሳለ ሊቀ መላእክት ቅዱስ ሚካኤል በመንገድ አገኘው። የያዘውን ደብዳቤ አሳየኝ፣ እግዚአብሔር ወደ አንተ ልኮኛልና አለው። ተላፊኖስም ጌታዬ አላዘዘኝም፣ የላከኝ ትእዛዝ እተላለፋለሁን አላሳይህም አለው። ሊቀ መላእክት ቅዱስ ሚካኤልም መግለጡንስ አትግለጥ፣ እንደተጠቀለለ አሳየኝ እንጂ አለው። ተላፊኖስም ለቅዱስ ሚካኤል ባሳየው ጊዜ ቅዱስ ሚካኤል 3 ጊዜ እፍ ቢልበት የሞቱን መልእክት ወደ ሕይወት መልእክት ለውጦ ሰጠው። ተመስገን። ከዚህም በኋላ ወደ ሰማይ አረገ። ተላፊኖስም ደብዳቤውን ወስዶ
ለመኮንኑ ሚስት ሰጣት። ሕዝቡ በተሰበሰቡበት ጉባኤ ፊት ተነበበ። የደብዳቤውም እኔ መኮንን ዓለምን ንቄ መንኛለሁ፣ ሹመቴንም ገንዘቤንም ለልጄ ለጠላፊኖስ አውርሻለሁ። ልጄን ያግባ፣ በመንበሬም አስቀምጦት፣ ራሱ የወርቅ ዘውድ ድፉለት፣ በዝርግፍ ወርቅ ሽሙት፣ በነጋሪት ድምፅ ዝፈኑ። ይህንን ትእዛዝ ያልተቀበለ ለአንገቱ ሰይፍ ይዋሰው ይላል። ደብዳቤውም ውስጥ ከሚስቱና ከሌሎችም ጋር የተዋወቁባት ልዩ ምልክት ተገኘች። ደብዳቤው በተነበበች ጊዜ የመኮንኑ ሚስት ጠላፊኖስን እየመሩ የመጡ የባሏን ሁለቱን አሽከሮች ጌታዬ በእውነት ላከኝ አለቻቸው። እነሱም ደብዳቤ ሰጥቶ ራሱን ሲስመው አይተናል፣ ለአገሩም ሰዎች ገንዘቡን ሁሉ ሲዘራ ተመልክተናል አሏት። ሚስቱም ይህንን ነገር በሰማች ጊዜ አለቀሰች፣ ራሷንም ፀጉር ቆረጠች፣ ራሷ ላይ አመድ ትቢያ ነሰነሰች፣ ማቅም ለበሰች፣ መበለትም ሆና ኖረች። አገሩ ሰዎች ግን ነጋሪት ድምፅ እያወኩ እየዘፈኑ ጠላፊኖስን ሾሙት፣ የመኮንኑንም ልጅ አጋቡት። የአብ የቃል ኪዳኑ መልአክ የሆነ ቅዱስ ሚካኤል አማላጅነት አሁን ለውጦ የወይን ጠጅ ያደረገ ጌታ የሞቱን መልእክት ወደ ሕይወት መልእክት ለውጦታልና ጠላፊኖስም አዋቂና ቸር ሆነ፣ ለሁሉ በጎ ስራን ሰራ። በግዞት ያሉትን የተማረኩትን ሁሉ ነፃ አወጣ። ሊቀ መላእክት ቅዱስ ሚካኤልም ጠላፊኖስን በሕልም ልዑል እግዚአብሔር ኃይሉን የሚገልጽብኝ እሳታውያን ሰራዊተ መላእክት አለቃ የሆኑ ከሕፃንነት ጀምሮ እስከ ዛሬ ድረስ የጠበቅኩ ስለ እናትም ቃል ኪዳን ብዙ መከራና ሞት ያዳንኩ እኔ ሚካኤል ነኝ አለው። ቀጥሎም በየጊዜው ያገኘውን ነገረው። ዛሬም ትንቢት በተነገረልህ ጊዜ ለዚያ መኮንን ተገለጽኩበትም እርሻ መካከል በስሜ ሕንፃ ቤተ ክርስቲያን ስራ። ያም ጎስቋላ ሹም ከጥቂት ዘመን በኋላ ይመጣልና የቤተ ክርስቲያኑ ግቢ ጠባቂ አድርገው፣ ያችንም እርሻ ለቤተ ክርስቲያን መባ መገበሪያ ይሆን ዘንድ ስጥ አለው። እርሱም እንዳዘዘው አደረገ። ያም መኮንን ከጥቂት ዘመን በኋላ ተመልሶ መጣ። የቤተ ክርስቲያን የእርሻው ጠባቂ አደረገው። ባለ ዘመኑ ሁሉ ከዚያ ቤተ ክርስቲያን የሚወጣና ለሚገባ ኃጢአቱን እየተናዘዘ ኖረ። የድሃን ገንዘብ በአመፅ የሚቀሙ ባለጸጎች ይገሰጹ ዘንድ ነዌ የተባለ ባለጸጋ ከድሃ አልዓዛር እጅ ውሃን እስኪለምን ድረስ በሲኦል እንደተቃጠለ፣ እንደዚሁም ሁሉ ባለጸጎች ሁሉ በዚህ ዓለም ምጽዋት መስጠት ነዳያንን ካልጎበኟቸው ከነዳያን እጅ ውሃን እስከ መለመን ደርሰው ሲኦል እሳት ይጨነቃሉ። ከዚህም በኋላ ጠላፊኖስ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው አደረገ። ቤተ ክርስቲያን በቅዱስ ሚካኤል ስም አሳንጾ በፍጹም ክብር አከበራት። ያም መኮንን የጠላፊኖስን ትእዛዝ ተቀብሎ የሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ ሆነ። ባለ ዘመኑ ሁሉ በድህንነት ተይዞ ቅዱስ ሚካኤልን እርሻ አዝመራ ሲጠብቅ ኖረ። ጠላፊኖስም በምጽዋትና በጸሎት በጎ ስራን እየሰራ ብዙ ዘመን ከኖረ በኋላ በበጎ እረፍት አረፈ። ዘመኑ የማታልፍ መንግስተ ሰማያትንም ወረሰ። ልመናው በረከቱ ይህንን መጽሐፍ ከሚያነቡና ከሚሰሙ ከእኛም ጋር ዘውትር ይሁን ለዘላለሙም ይጠብቀን፣ አሚን። ጠላፊኖስ ድንቅ ታምራትን ያደረገለት ይህ ሊቀ መላእክት ቅዱስ ሚካኤል ነው። በቸርነቱ ለሰው ታዛዥ ነውና ዲያብሎስ ከወደቀ በኋላ ቅዱስ ሚካኤል ተሾመ የሚሉ አሉ። ነገር ግን እንደዚህ አይደለም። ዲያብሎስ ሳይወድቅም አስቀድሞ ሊቀ መላእክት ቅዱስ ሚካኤል ሹም ነበር እንጂ። ሰባቱ ሊቀ መላእክት ሰራዊቶቻቸው ጋር እንደዚህ ይኖራሉ። ለሁለቱ ነገድ ሱራፌልና ኪሩቤል ግን አለቃቸው ፈጣሪያቸው እግዚአብሔር ነውና ከሳኦል አስቀድሞ ብቻውን ነግሶ እንደነበር
ከሳኦል በኋላ ግን እግዚአብሔር ሳሙኤልን ጠርቶ እስራኤል ንቀውኛልና ንጉሥ አንግስ አላቸው። አስተዳደሩንና አስታውቅ እኔ ንጹሕ ባህሪ ነኝና አለው። ስለዚህ ለሰው ይለምኑ ዘንድ ይተጋሉ፣ በእግዚአብሔር ፍቃድ የሚሆነውን የማይሆን አያውቁምና አቤቱ የሚሻለንን የሚበጅንን አንተ አድርግልን እያሉ መንግስቱንና ጽድቁን ይሻሉ እንጂ። ዛሬም 7ቱ ሊቃናት ከሰራዊታቸው ጋር አሉ። ለሁለቱ ነገድ ግን አለቃቸው ለቅዱስ ጴጥሮስ ጌታ የአንዱ መልአክ ሐረግ በሰማይና በምድር መሃል የመላ ነው ብሎ እንደነገረው 9ኛ ነገድ ማዕረግ ናቸው። ተፈጥሯቸውም ሊያዩ በወደዱ ጊዜ መጽሔተ ባህርን ያያሉ። መልካቸውንም አይተው የሁሉ አባት መላእክትን የፈጠረ እግዚአብሔርን ያመሰግኑታል። አንዱ ቃል ግን ከሰራዊቱ ጋር ወደቀ። ይኸውም መላእክት በማዕረግ 10ኛ ነገድ ነበረ። የሚመጣው ዓለምን ጻድቃን በእነርሱ ቦታ ገብተው ይቆጠራሉ። ስለዚህም ሰይጣን በሰው ልጅ ላይ ይቀናል። በቀናች ሃይማኖት ጸንቶ ንስሐ ካልገባ ሰው በቀር የሚያስሸንፈው የለም። እንግዲህ ትሕትና ማለት ይህ ነው። ጆሮ ያለው ይስማ። በቅዱስ ሚካኤል ገድል እንደተጻፈው ዲያብሎስ ለአዳም አልሰግድም ባለ ጊዜ ወደቀ የሚሉም አሉ። ቅዱስ ጊዮርጊስም መጽሐፈ ገድል ግን እንዲህ አላለም። ራሱ ዲያብሎስ ለአዳም አልሰግድም ባሉ ጊዜ አዋርደኝ ጣለኝ አለ። ይኸውም ሐሰት ነው፣ ሐሰተኛ የሐሰት መገኛም ነውና እንዲህ አለ እንጂ። ፈጣሪያችንስ ከሥጋዊው አስቀድሞ ለፍጥረቱ ይሰግዱ ዘንድ መላእክትን አላዛቸውም። ከሥጋዊ በኋላ ግን ፍጥረት ሁሉ በአብ ቀኝ ለተቀመጠው ሥጋ ሰገዱለት። አዳም የተፈጠረ ዓርብ ነው። ዲያብሎስ ግን አዳም ከመፈጠሩ በፊት አስቀድሞ ሮብ ቀን ወደቀ። እግዚአብሔር በመጀመሪያው ቀን እሁድ ሰማይና ምድርን፣ ውሃና መሬትን፣ ንፋስና እሳትን፣ መላእክትን፣ ጨለማና ብርሃንን ፈጥሯልና። ሰኞም በዚህ ዓለም ሞልቶ የነበረው ውሃ ከ3 ከፈለ። ጌታችን ኢየሱስ ክርስቶስ በወንጌል አባቴ እስከ ዛሬ ይሰራል እኔም እንደርሱ እሰራለሁ እንዳለ፣ ኦሪትም ፍጥረት ሁሉ በ6ኛው ቀን ተፈጸመ እንዳለች በእጅ ስራዎች እኛም አዳም በተፈጠረባት ቀን ተፈጠርን። በትክክል አዝርት ልምላሜም ሳርም ሁሉ ማክሰኞ ተፈጠሩ። ፀሐይ፣ ጨረቃ፣ ከዋክብት፣ ሰማይም ሮብ ተፈጠሩ። ዲያብሎስም ብርሃናትን ባየ ጊዜ ዙፋኔን በላያቸው አኖራለሁ እግዚአብሔርንም እመስለዋለሁ ስለ አለ በዚሁ ዕለተ ሮብ ወደቀ። በዕለተ ሐሙስም በባህር የሚንቀሳቀሱ ፍጥረቶችን ከምግባራቸው ጋር ፈጠረ። ዓርብ ግን አዳምንና በክንፍ የሚበሩ የሚበሉም ፍጥረቶችን ፈጠረ። በዕለተ ቅዳሜት ስራውን ፈጽሞ ከስራው ሁሉ አረፈ። ክብር ጌትነት ለሚገባው ለእርሱ ይሁን ለዘላለሙ አሜን። እንግዲህ እናንተ የክርስቲያን ወገኖች ሆይ በዚህ ዓለም በረከትን እንዲያድላችሁ በሚመጣውም ዓለም በክፉ ባህር እሳትን እንዲያሻግራችሁ በየወሩ የቅዱስ ሚካኤልን ባህር ክብሩን እኛንም አገልጋዮቹን ያሻግረን ዘንድ ለዘላለሙ አሚን። የሊቁ መልአክ የቅዱስ ሚካኤል ረድኤቱ በረከቱ ከኛ ጋር ለዘላለም ጸንቶ ይኑር። በምሕረት በቸርነት ይጠብቀን፣ በቃል ኪዳኑ ይጠብቀን፣ ቃል ኪዳኑ ይማረን ይጠብቀን። ሊቁ መልአክ ቅዱስ ሚካኤል በረድኤቱ በበረከቱ ይጎብኘን፣ ኃጢአት በደላችን ይደምስስልን፣ ከመከራ ከፈተና ይሰውረን፣ ከመከራ ከፈተና ይጠብቀን፣ ከመከራ ከፈተና ይሰውረን፣ ከመከራ ከፈተና ይጠብቀን፣ ከመከራ ይሰውረን። አሚን። ይሰውረን። አሚን። ሆነልን ይደረግልን። አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች
እረፍቱን የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ተአምረ ኢየሱስ ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ክርስቶስ ወደ ኢያሪኮ በሄደ ጊዜ ደቀ መዛሙርቱን ሰበሰበና እናንተ የእግዚአብሔር ርስቱ ወራሾች ልጆች ናችሁ፣ ስለሆነም ለእናንተ ዘመናት ሳይቆጠሩ ሰማይና ምድር ሳይፈጠሩ በፊት መንግስተ ሰማያትን አዘጋጀውላችሁ። እናንተም ሁላችሁ ንጹሐን ናችሁና ስለዚህም መርጧችሁ ነበር። ነገር ግን ከእናንተ አንዱ ሰይጣን ነው። ከእርሱ በስተቀር ተድላ ደስታዋ የማይፈጸም በሰው ልብ ያልታሰበ ጆሮ ያልሰማውን ዓይን ያላየውን መንግስተ ሰማያትን ሁሉ ይወርሳታል። በዕለተ ትንሣኤ በ12 ነገደ እስራኤል ወንበር እንድትቀመጡ እውነት እላችኋለሁ እናንተ የዓለም ብርሃን ናችሁ፣ የጨለማውንም ሁሉ መብራት ናችሁ። ዓለምን በትምህርታችሁ የምታጣፍጡ ጨው ናችሁ አላቸው። ዳግመኛም ስምዖን ጴጥሮስን የዋና ልጅ ስምዖን ሆይ ስለ እኔ ምን ትላለህ ብሎ ጠየቀው። ስምዖንም አንተስ ያው እግዚአብሔር ልጅ ነህ፣ የዓለም መድኃኒት ነህ እላለሁ አለው። ጌታ ኢየሱስም ይህንን ምስጢር ሰማያዊ አባቴ ገልጾልሃልና አንተ ንዑድ ክብር ነህ። ስምዖን ሆይ ወቅ በር በአንኳኳ ጊዜ ይከፈትልሃልና አንተ ብፁዕ ነህ። ስምዖን ሆይ ብዙዎች አባቶች ነቢያትም ሁሉ አንተ ያየውን ለማየት ወደው ነበር፣ ነገር ግን አላዩም። የአንተ ቃሌን የሰሙ ጆሮች ብፁዓን ናቸው። ወደ እኔ ይመለከቱ የነበሩ ዓይኖችም የተባረኩ ናቸው። ስምዖን ሆይ እወቅ፣ ወዳጄ አብርሃም ወደ እኔ ይመለከት ዘንድ ወደደ፣ እኔም ፍላጎቱን አሟላሁለትና አይቶ ደስ አለው። ስምዖን ሆይ ዘማውያን ቁራጭ ለዋጮች በልዩ ልዩ ወገን ኃጢአተኞች የሆኑ ሁሉ የእስራኤል ልጆች ቀድመው መንግስተ ሰማያት እንዲገቡ እውነት እልሃለሁ። ስምዖን ሆይ እውነት የእስራኤል ልጆች ኃጢአት ይቅር እላለሁ፣ ነገር ግን በአብ በወልድ በመንፈስ ቅዱስ ስም ላይ የሚያመጡት ዘለፋና የሚፈጽሙት ስህተት በዚህም በሚመጣውም ዓለም ኃጢአታቸውን ይቅር አልልም። ሰው ፊት የሚያምንብኝን ሁሉ በአባቴና በመላእክት ፊት አምኜ እቀበለዋለሁ። በሰው ፊት የካደኝን ግን በአባቴና መላእክት ፊት አላውቅህም እለዋለሁ። ስምዖን ሆይ እወቅ፣ እናንተን የሚገድል ሁሉ ለእግዚአብሔር መስዋዕት የሚያቀርብ የሚመስልበት ጊዜ ይመጣል። ስለ እኔ በሁሉ ዘንድ የተጠላችሁ ትሆናላችሁ። አሕዛብ ዘንድ በአንደበቱ ስሜን የሚጠራ ሁሉ ብርቱ ጥላቻ ይደርስበታል። ስምዖን ሆይ እወቅ፣ ወገኖቼን ሕዝቦቼን የሚያዋርዱ ከበረሃ ይመጣሉና ሌሎችን ስንኳን የማይናገራቸውን በእግዚአብሔር ላይ ያዩ ቃል ይናገራሉ፣ ልዩ ቃል ይናገራሉ። ከርኩስነታቸውም የተነሳ ምድር ትረክሳለች። ቤተ መቅደስን በእግረ ኃጢአት ይረግጧታል። ሕጌን ለማፍረስ ይሽቀዳደማሉ።
የወገኖችን ልጆች የሚወዱን ጉብል ሴቷን ወጣት ከአባት ከእናታቸው ነጥቀው ማርከው ከዘመዶቻቸው ለይተው ይወስዷቸዋል። በሀገሩም ይበትናቸዋል። ይልቁንም ይሸጧቸዋል፣ ይለውጧቸዋል፣ ይገድሏቸዋል። ከእነርሱም ጋር የተማረከውን ሽማግሌ ከእነሱ ጋር ይገድሉታል። ልጆቻቸውንም በሕዝቦችና በልጆቻቸው ደም ይነክራሉ። በዚህም ስራቸው ለእግዚአብሔር መስዋዕት እንደ ሰው ይቆጥሩታል። እነዚህም ሰዎች ልዩ ምልክታቸው ጢማቸው በረከሰ የእንጨት ደም የተነከረ ነው ወይም የታለለ ነው። መንግስት ለነሱ ስትሰጥና ባህሩን የብሱን ይገዛሉ። ዓለም በእነሱ ትመዘበራለች። ወርቁን ጌጡን ይዘርፋሉ። ጌታ ኢየሱስ ለደቀ መዛሙርት ይህንን ነገራቸው። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። ጌታችን አምላካችን በምሕረቱ ይጎብኘን፣ ይጠብቀን፣ በቃል ኪዳኑ በቃሉ ይጠብቀን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብርት እጅ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቆሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተህ የምትኖር አምላክ ሆይ በክብር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንላለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንላለን። አውጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንላለን። የጌታ ባለሟል ዮሐንስ ሆይ ሰላም እንላለን። ድንግሉ ዮሐንስ ሆይ ሰላም እንላለን። ወንጌላዊ ዮሐንስ ሆይ ሰላም እንላለን። በጽነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንላለን። ቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስም፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ፣ እኛን ልጆቻችሁን በተሰጣችሁ ስልጣን ባርኩን። በፍጥረቱ ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን የምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት ርፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ። አሚን አሚን አሚን። በምሕረት በቸርነት 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 አስበን፣ በምሕረት በቸርነት ተቀበለን። ኃጢአት በደላችን ደምስስልን፣ ከመከራ ከፈተና ሰውረን፣ ከመከራ ከፈተና ጠብቀን፣ ከመከራ ሰውረን፣ ከክፉ ሰውረን፣ ከመከራ ሰውረን። ኃጢአት በደላችን ይቅር በለን፣ ደምስስልን። ኃጢአት በደላችንን ደምስስልን፣ ኃጢአት በደላችንን ደምስስልን፣ ኃጢአት በደላችንን ደምስስልን። ከክፉ ሰውረን፣ ማረን፣ ጠብቀን፣ አድነን። በክፉ ሰውረን ማረን፣ ጠብቀን፣ አድነን። በክፉ ሰውረን ማረን፣ አድነን፣ ጠብቀን። አሚን 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 አሚን። ይሁንልን ይደረግልን። አሚን ይሁንልን ይደረግልን። አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን። ጥር 14 2018 ዓመተ ምሕረት የሚከበሩ የቅዱሳን በዓላት። ዓመታዊ የቅዱሳን በዓላት፣ አንደኛ አቡነ አረጋዊ ዘሚካኤል። እሰይ! አቡነ አረጋዊ ፀሐይ
አዎ በረከቱ ቃል ኪዳኑ የዋልብን ይደርብን። ሁለተኛ ቅዱስ አባ መክሲሞስ በረከታቸው ቃል ኪዳናቸው የዋልብን ይደርብን። ሶስተኛ ቅዱስ አባ አርክሌድስ በረከታቸው ቃል ኪዳናቸው የዋልብን ይደርብን። አራተኛ ቅድስት እምራይስ በረከት ቃል ኪዳኑ የዋልብን ይደርብን። አምስተኛ ቅድስት ምህራኤል በረከት ቃል ኪዳኗ የዋልብን ይደርብን። ስድስተኛ 4034 ሰማዕታት ማህበረ ቅዱስ ቂርቆስ በረከት ቃል ኪዳናቸው የዋልብን ይደርብን። ወራዊ የቅዱሳን በዓላት አንደኛ አባ ስምዖን፣ ሁለተኛ አባ ዮሐንስ፣ ሶስተኛ ቅዱስ ገብረ ክርስቶስ ሙሽራው፣ አራተኛ ቅዱስ ሙሴ፣ አምስተኛ ቅዱስ ፊልጶስ ከ72ቱ አርድእት፣ ስድስተኛ ቅድስት ነሳሂት በረከታቸው ቃል ኪዳናቸው ዘላለም ከኛ ጋር ጸንቶ ይኑር። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ጥር 14 በዚህች ዕለት ጥምዋ ከሚባል ሀገር ሰዎች የከበረችና የተመረጠች ምራኤል በሰማዕትነት አረፈች። በረከት ቃል ኪዳኗ ከኛ ጋር ለዘላለም ጸንቶ ይኑር። በዚችም ዕለት የከበረ ሕፃን ቂርቆስ ማህበር የሆኑ 4034 ጭፍሮች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር ለዘላለም ምስጋና ይሁን፣ አሚን። በዚችም ቀን በገድል የተጠመደ የከበረ አባት አርክሌድስ አረፈ። በረከት ቃል ኪዳኑ ከኛ ጋር ለዘላለም ጸንቶ ይኖር። በዚችም ዕለት የከበረች እምራይስ በሰማዕትነት ሞተች። በረከት ቃል ኪዳኗ ለዘላለም ጸንቶ ይኖር። በዚችም ቀን ዱማቴዎስ ወንድም የከበረ መክሲሞስ አረፈ። ገድሉን ከወንድሙ ገድል ጋር በዚህ ወር በ17 ጽፈናል። ለእግዚአብሔር ምስጋና ይሁን፣ አሚን አሚን። በረከት ቃል ኪዳናቸው ከእኛ ጋር ለዘላለም ጸንቶ ይኑር፣ አሚን አሚን። ይሁንልን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን አሚን። ይሁንልን ይደረግልን። አቤቱ የምሕረት አምላክ የቸርነት አምላክ የጻድቁ አባታችን የአቡነ አረጋዊ ፀሐይ አምላክ አምላክ አቡነ አረጋዊ አምላክ አቡነ አረጋዊ በዓመታዊ ክብራቸው አስበን በቃል ኪዳናቸው ጠብቀን። አባታችን ተክለ ሃይማኖት ይፍቱን ይባርኩን። ሊቁ መልአክ ቅዱስ ሚካኤል ፈጥነህ ድረስልን ተራዳን። ሊቁ መልአክ ቅዱስ ገብርኤል ተራዳዩ መልአክ አብሳሪው መልአክ ፈጥነህ ሰይፍን ይዘህ ፈጥነህ ድረስልን። ሊቁ መልአክ ቅዱስ ሩፋኤል ፈጣኑ መልአክ ፈጥነህ ድረስልን፣ ጠላታችንን ያዝልን። ሰማዕቱ ቅዱስ ጊዮርጊስ እርዳን ተራዳን። ሰማዕቱ ቅዱስ መርቆሬዎስ እርዳን ተራዳን። ሰማዕቷ ቅድስት አርሴማ እርድን ተራጅን። አባቴ ገብረ መንፈስ ቅዱስ ይፍቱን ይባርኩን። አባታችን ዘርሃ ብሩክ ይፍቱን ይባርኩን። አባታችን አቡነ እስትንፋሰ ክርስቶስ ይፍቱን ይባርኩን። ማህበራችንን
አስፉልን ጠላታችን ዲያብሎስ ይጣልልን እመብርሃን እግዝእትነ ለማርያም ቤዛዊተ ዓለም ጥላሽን ጣይብን እጅሽን አናታችን ላይ አስቀምጭብን መድኃኔዓለም አማኑኤል ኢየሱስ ክርስቶስ ነፍሳችንን በቅፍ ያዛት ጨብጣት አውሬው እንዳይዛት ጠብቃት ነፍሳችንን ያዛት የታሰረው መንፈስ በሙሉ ተሸኝቶ ወደ ሲኦል ይግባልን አው መልአኩ ሚካኤል እሰይ ሰማዕቷ ቅድስት አርሴማ እሰይ ሰማዕቱ ቅዱስ ጊዮርጊስ ሁላችሁም በየደረጃችሁ እየደረሳችሁልን ነው እሰይ ተመስገን ሰማዕቱ ቅዱስ መርቆሬዎስ እሰይ ሰማዕቱ ቅዱስ ቴዎድሮስ እሰይ ሰማዕቱ ቀዳሚ ሰማዕት ቅዱስ እስጢፋኖስ እሰይ በረከት ደረሰን አረስርሰን ሊቁ መልአክ ቅዱስ ሚካኤል ሊቁ መልአክ ቅዱስ ገብርኤል አው ገብርኤል እሰይ ፋኑኤል ሩፋኤል ራጉኤል ራኤል ጊዮርጊስ ሴፉን ስሎ ጠበቀኝ ጊዮርጊስ ስለቱን ስሎ ጠበቀኝ ወይኔ ወይኔ ጉዴ ፈላ እስረኛው ተቃጠልኳ አውሬው ዘንዶው ተያዝኳታ አቃጦ ላይ መስልላ አውቃጦ ላይ ያስያጠቀበለ አባቱ ጣጣለያሽ አባቱ ጣለ ሲሳሸቀባ ሰራዊቶች ወደቁ በሚካኤል በገብርኤል ተያዙ ወደቁ
ሰይፍ በላቸው ተቆራረጡ። ሰይፍ በላቸው ተቆራረጡ። ሰራዊቶቼ ተያዙ ወደቁ። ሰይፍ በላቸው ተቆራረጡ። ደከምኳ ደከመኝ። ደከምኳ ደከመኝ። ደከምኳ ደከመኝ። ደከምኳ ደከሙኝ። አደከሙኝ ደከምኩ። ደከምኳ ደከሙኝ። አቅም አጣሁ። ደከምኳ ደከሙኝ። ክንፈ ጊዮርጊስ እንዴት ብለን ስምን መጥራት አስተላል። ወይኔ ወይኔ ወይኔ! በራሳችን አፍጠርተን በራሳችን እሳት በላን። በራሳችን አፍጠርተን ራሳችን እሳት በላን። በራሳችን አፍንጥራና ራሳችን እሳት እንከታለን። ወይኔ 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 ወይኔ! ወይኔ ደከምንላችሁ። ወይኔ ደከምን። ወይኔ አለቀን። ወይኔ አለቀን። ወይኔ አለቀን። ወይኔ ደከምን። ወይኔ ደከምን። ወይኔ አለቀን። ወይኔ አለቀን። ወይኔ ሚካኤል፣ ወይኔ ገብርኤል! ጨረሱን 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 ከምድረ ገጽ። ጨረሱን 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 ከምድረ ገጽ። ጨረሱን። ጉዳችን ፈላ። ታሹ ባካየናኑ ፈጣይ ታሹ ናጋይ ማሞ ለጣይ ታሹ ናጋይ ማሞ ፈጣይ ታሹ ናጋይ ማሞ ፈጣይ ታሹ ነጋይ 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 ማሞ ፈጣይ። መተት አዎ፣ ይሄ መተት አድራጊ ነው። የዛሬ 16 ዓመት አዎ፣ የቀበረው አጥልቆ የቀበረው ጉድ ወጣ። አዎ፣ በሲኦል አፋፍ ላይ ሰውየው ይገኛል። አዎ፣ በሲኦል አፋፍ ላይ ነፍሱ ተይዛለች። አዎ 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 16 ዓመት የቀበረው የሰራለት ተወልቆ ተስቦ ተያዘለን። እንዳለ የተመተተብህ መተት በሙሉ እዚህ ተደርድሮ ውጦ ጣሻ ለደጉ ይብሳውሲ አይ በትል የተመሰለ አለ። በአባ ጨጓሬ የተመሰለ አለ። ጥቃቅንዬ እባብ የሚመስሉ አሉ የሚሄዱ። አዎ እነዚህ ሁሉ በውስጥ የነበሩ ናቸው። ተሰብስበው እዚህ የተረገፉ ናቸው። አዎ አዎ እነዚህ ናቸው በሽታ። እነዚህ ነበሩ ህመም። እነዚህ ነበሩ በሽታ። በሲኦል አፋፍ ላይ ተያዙ። እነዚህ ነበሩ በሽታ። እነዚህ ነበሩ ህመም፣ በሽታ፣ ካንሰር ያደረሱብን እነዚህ ነበሩ። ነፃ ወጣ። ነፃ ያወጣ። ነፃ ወጣ። ነፃ ወጣ። ነፃ ወጣ። ውስጥ ታጠበን። ውስጥ ታጠበን። ነፃ ወጣ። ነፃ ወጣ። ዋው ተንባችን ወጣ። ውስጥ ታጠበልን። ይሄ መተት ነው። ከባድ በሽታ ሆኖብህ ነበረ። እድሜህን ሳታልፍ ቶሎ አልፈ ወደ ሲኦል አፋፍ እንድትደርስ ነበረ አላማ። እሱ የታሰረበት ሲኦል አፋፍ ላይ ከሱ ጋር እንድትታሰር ነበር። ነፍሰ እንድትታሰር ነበር አላማ። አዎ ተበላሸ። ወደቀልህ። ወደቀልህ። አከሸፈልህ ገብርኤል። አከሸፈችልህ መብርሃን እግዝእትነ ማርያም ኪዳነ ምሕረት። በላትና በላትና ጠላት ጠላታችን። ለእኛ ጠላት ናት፣ ለእናንተ ደግሞ ህይወት ናት። ለእኛ ጠላት ናት፣ ለእናንተ ህይወት ናት። አሁን ምን ጎደለ? ጤና ተመልሶልሃል። ምን ጎደለ?
ምን ጎደለ? ተናገር ምን ጎደለ? ሳልሸኝ ልሳበው ልጎትተው ምን ጎደለ? በማላናትክና በእምብርትክ ላይ ተፍቼልሃለሁ። አንተ እግዚአብሔር ስሙ ይባረክ። መድኃኔዓለም ስሙ ይመስገን። እመቤቴ ስሟ ይክበር። በትውልድ አንደበት ሁሉ ስሟ የተመሰገነ እሱም ጉዳይ የለኝ ጨርሻለሁ ከአንተ ጋር። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አሜን አሜን። ስሙ ይክበር። አሜን። 2 ኪሎ ዕጣን በኪዳነ ምሕረት ስም ዳሴ ማርያምን ጠርተህ እሌና ላክ። ሰላም ለኪ ይደግም ይስመርልኝ፣ መድኃኒቱ ይሆንልኝ ነው። ምድራዊ ሕይወቴን ይባርክልኝ፣ ሰማያዊ ቤቴን ይስራልኝ በልና ጸልይ። አመለጥከን። ምን ጎደለ? ያመ የለ እግዚአብሔር ይመስገን። ጎደለ? እግዚአብሔር ክብሩ ይስፋ። መድኃኔዓለም ያጽናልን። እርስ በርስ መሰምራ ይሆንልን። አሜን አሜን። ማለት ማርያም ማወቁ ቶሻዳ ፊለኮ ባባ ደዳሳጋ ኢልባባቴ ሆቦ ሀቤላ ቤሀኬ ባልሻጋ ያ ወጎ ኢልባቦጎ ሀቤላቴ ባልዋዚዝ ማልሻ ወጎ መጋጋ አፋል ኔፋል ናፋል አንኒፋል ናፋል አንኒፋል ናፋል አንኒፋል ናፋል አንኒፋል ናፋል አንኒፋል ወጎ ዋጋ ወጎ ዋጋ ኢልባ ወጎ አስጀረጋ ምንስ አወራለሁ? ምንስ እናገራለሁ? አይ ሚካኤል፣ አይ ሚካኤል፣ አይ ሚካኤል፣ አይ ሚካኤል፣ አስጠረከኝ ኮተቴን፣ አስወጣህብኝ ጓዜን፣ አስጠረክብኝ ኮተቴን፣ አስወጣህብኝ ጓዜን፣ አስጠረክብኝ ኮተቴን፣ አስወጣህብኝ ጓዜን፣ አስገደልብኝ ኮተቴን፣ አስወጣህብኝ ጓዜን፣ አስገደልክብኝ ኮተቴን፣ አስወጣህብኝ ጓዜን፣ አስወጣህብኝ ጓዜን ኮተቴን፣ አስወጣህብኝ ጓዜን ኮተቴን፣ አስወጣህብኝ ጓዜን ኮተቴን፣ አስወጣህብኝ ጓዜን ኮተቴን። ረኩታ 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 ያ ኢልያ ላይ ላይ ኢልያ ላይ ላ ኢላሌ ኢላሌያ ኢላሌያ ወቁታለ ውትታሌስ ውትታሌ ተፋውልሽ አንቺ ነቀልኩልሽ ኮተቴ የዘሮችን አስመጠጥሽ የዘሮችን አስመጠጥሽን አሳያሽሽን አስያሽን አረ ተቃጠልኩ። ማጅራት ግንዴ ሰዓት ሆነ። ማጅራት ግንዴ ላይ ሰዓት ነደደ። ማጅራት ግንዴ ሰዓት ሆነ። የመሀል ጣት የነደደ ተያዘ። አረ ቁጥር ሰፈርም አላውቀውም። ሄዱብኝ፣ ተማረኩ፣ ሄዱብኝ፣ ሄዱብኝ፣ ተማረኩብኝ፣ ሄዱብኝ፣ ሄዱብኝ። ካለችበት ሀገር ነጫጭ ሰራዊት ሄዱብኝ። ቁጥራቸውም አላውቅም። ተጠረቁብኝ፣ በቤቷ ከአካባቢዋ ተጠረቁብኝ፣ ተያዙብኝ፣ ሄዱብኝ። ወይኔ ወይኔ፣ ለአንድ ሰው ሲባል ሌላው ተያዘብኝ፣ ሌላው ተያዘብኝ፣ የሌላው ተያዘብኝ። ጉድ የፈላብኝ። ህዌ ህዌ ሀጋቦ ህዌ 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 ኤላስ 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 ህዌ 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 ኤላስ 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 ህዌ 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 ኤላስ 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 ጠፋሁልሽ አንቺ። መርዛለኝ እንግዲህ ከ3 ቀን በኋላ አወጣለሁ። ብዙ መልስ ሰብስቤያለሁ። አወጣለሁ፣ ነቅላለሁ፣ ነቅላለሁ። ሳልወድ በግድ
ተዘጋጅቶ የሚጠብቀኝ ሰይፍ አለልኝ። ሳልወድ በግድ ነቅዬ አወጣለሁ። ነቅዬ ተነቅዬ አወጣለሁ። ተነቅዬ ጨርሻለሁ። እግዚአብሔር የተመሰገነ ይሁን። በስላሴ ስም የሰመረ የጸና ይሁን። 14 ሻማና 1 ኪሎ ጣላቂ ውዳሴ ማርያምን ድገሚና ኪዳነ ምሕረትን ጥሪና ሰላም ለኪ ድገምና በምድር ክስ የለኝ በሰማይ አንቺ ምክንያት ስንቱን አወጣሽ። ስንቱ ሊወጡብኝ ነው፣ ስንቱ ሊቀማ ነው። የነፍስ ብዛት ሀብቴን ንብረቴን ተቀማው። የነፍስ ብዛት ሀብት ንብረት የተቀማው ወለተ ማርያም ማሙ ላይ ከወጣሽ ወላለ አለፊ አይሰማም። ወለተ ማርያም ሺ ዋጋ ቶቆ ወለቱ የማስተለ ባይዴ ደፋሰ አባውሌላ ሊወቆ አባውሌላ አባውሌሌ ላሎሌ አባውሌሌ ያሻጣ አባውሌሌ ያሻጣ አባውሌሌ ያሻጣ 17,982 ዋና ሰራዊት ተማረኩ፣ ተያዙ። አንድም ሲኦል የገባ የለ። ተዘግዝቆ ታሰረ በሲኦል አፋፍ ላይ። ጉድ ሊፈላብን ነው። ጉድ ለሚፈላብን ነው። ብዙ ጉድ አለ። እነዚህ ሲታሰሩ ደግሞ ብዙ መንፈስ አለ። ጉድ የሚፈላብን ነው። እነዚህ ከታሰሩ ብዙ መንፈስ ሊሰበስቡብን ነው። ወይኔ 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 ወጣ ተዘረገፈ። ጉዴ ወጣ ተዘረገፈ። ጨርሻለሁ። 14 ሻማ ላኪ። በስላሴ ስመ ስላሴ ጠርተሽ ከቻልሽ ሰይፈ ስላሴ ደግመሽ በስላሴ ስም ይሁንልኝ በይና ይስመርልኝ፣ ልዳን፣ አድነኝ፣ አምላኬ ፈጣሪ አድነኝ፣ አምላኬ ጌታ ያውጣኝ ብለሽ ተማጸኝና 14 ሻማ ነው ጨርሻለሁ። መድኃኒዓለም ያጽናላት። ሰመረ ይሁንላት። እከክ ነው በላኝ፣ እከክ ነው በላኝ፣ እከክ ነው ያደረብኝ የተቀመጠብኝ፣ እከክ ነው በላኝ፣ እከክ ነው በላኝ፣ እከክ ነው በላኝ፣ እከክ ነው የእሳት እኮ ነው፣ የእሳት እከክ ነው፣ የእሳት እከክ ነው፣ የእሳት እከክ ነው። ተበላሁት፣ ተያዝኩት፣ እከከኛውን ይኸው ተያዝኩት፣ እከክ ነው ለቀቀብኝ። አይ ገብርኤል፣ አይ ጊዮርጊስ፣ ወይኔ
እሳት ለቀቁብኝ፣ እሳት ሆነብኝ። የእከክ እሳት ለቀቁብኝ በኔ ጉድ የፈላብኝ እኔ ሰባት ሚሊዮን 216,000 ስራ ከባዶ ይንቀራቅም እንዴት አድርጌ የያዛትን እንዴት አድርጌ ለማርካት ተቀማዋት በስላሴ ስም ሁሉ ቅደት፣ በስላሴ ስም ሁሉ ቅደት፣ በስላሴ ስም ሁሉ ቅደት። ፈታው ሳልወድ በግድ እሳት በዛብኝ ፈታው። ሰዓት የጋለ ሰዓት ሴፍ ጨመረብኝ፣ የጋለ ሴፍ ጨመረብኝ። ፈረሰኛ ጊዮርጊስ የጋለ ሴፍ ጨመረብኝ፣ በጋለ ሴፍ ረፈተኝ። ሳልወድ በግድ ለቀኩ፣ ሳልወድ በግድ ፈታው። እግዚአብሔር ይመስገን። ለስላሴ ዝገጅና ወደዛ ካጠገቤ ዝግቤ ለነዲያን ሳንቲም ዘርዝረሽ ብር ስጪ። የስላሴ ስም ስመ ስላሴን ስመ ኪዳነ ምሕረትን ጥሪ። አሌሌሳ ከማሌ አሌሌያሲሳ ከማሌ አሌሌያስያሻለሌ አሌሌያስያሻለሌ አሌሌያሳሻለሌ 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 ሄልማዎቃ ቀማሌ ሄልማዎቃ ቀማሌ አሌሌያሲሻለሌ አሌሌያሲሻለሌ ሄልማዎቃ ቀማሌ አሌሌያሲሻለሌ ሄልማዎቃ ቀማሌ አሌሌያሲሻለሌ ኦሃ ሀያሃ ኦሃ ሀያሃ ጉጋሌ ጉጋሌ ጉጋላ ጉጋሌ አሃ ጉጋላ ጉጋሌ ጉጋላ ጉጋሌ ጉጋላ ጉጋሌ በዋሻ በጨለማ በጉድጓድ ውስጥ ተደብቄ ተቀምጬ የምመለክ አው መናፍስት ሴጣን ነኝ። በዝች ክፉ ልጅ ተያዝኩኝ። አቡ ካለዲሳ ነዴ ነዳባ አቡ ሱካ አንደሉዊስ ነዳባ አቡ ሱካ አንደዲስ ነዳባ አቡ ሉካ አንደዲስ ነዳባ አፉ ሉካ አፋነዲስ 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 ነዳባ። እዛ እየወጣው እየነደፍኩ መለስ ነኛ። ሰራዊቴን እያስገባው እየነደፍኩ የማስት ነኛ። ሚካኤል ሴፍ እሳት ለቀቀበት። ቤቴን አነደደው፣ ሕይወቴን አቃጥለው። ስምንት ሚሊዮን 711,000 ሰራዊት ለሲኦል ሄደብን፣ ተማገደ፣ ተናገደ፣ ተያዘብን፣ ሄደ ወደ ሲኦል ተሰናበተ። ዋና ሰራዊት 117 ሰራዊት ወደ ሲኦል ሳይሆን ተዘግዝቆ በእሳት አፋፍ ላይ ተያዘ። በሲኦል አፋፍ ላይ ጉዳችን ፈላው። ብዙ ሊያስበን ብዙ ሊያስጠርገን ነው ገብርኤል ጎኔኔ አቃቃቆ ያቃቃሬ ማባቆ ያሳሌ ተከታዮችን እሳት በላ ተከታዮችን ህዝቦችን እሳት በላቸው። ተያዝን። ማንደፈረው ተያዝን። የማንያዘው ተያዝን።
የማንደፈረው ተያዘ። ግን ሰባት ሻመላት ስላሴ ስንከፍቼልሻል። ለስላሴ ለአምላክ ስገጅና ዞሮ ካደገ አናቴ ፈነዳ ራሴ ተያዘ። 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 የሚያስጠላቻት ሆነላት፣ ተሳካላት። ጸዳቻት ሆነላት፣ ተሳካላት። ጸዳቻት ሆነላት፣ ተሳካላት። ሆነላት፣ ተሳካላት። ተሰበች ዘመረላት። እኔ በላ እኔን እሳት በላኛ፣ እኔን እሳት በላኛ፣ እኔን ለእሳት ጣልከኛ፣ እኔን ለእሳት ጣልከኛ፣ እኔን ለእሳት ጣልከኛ፣ እኔን ለእሳት ጣልከኛ፣ እኔን ለእሳት ጣልከኛ። እሷን ቀማኛ ከነሰራዊት የተወገድኩኝ በስላሴ ስም ለነዳያን መጽውጪ ስጪስ መምህራ ኪዳነ ምሕረት ተመስገን። መልአኩ ገብርኤል ፈጥኖ ደረሰልኝ። ጨርሻለሁ። ተፍቻለሁ። በምድርም በሰማይ ክሴን አንስቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንብል ካናርያም ትሰማይ በጸሱራፌል ዘምሮሳር ሩስ ወዘምልዑላ ልዑል ጊዜ ጸዋይኩ ቅረበኒ በምሕረት ወሳህል። ኦ ሚካኤል ኦ ሚካኤል ኦ መተንብል ካናርያም ትሰማይ በጸሱራፌል ዘምሮሳር ሩስ ወዘምልዑላ ልዑል ጊዜ ጸዋይኩ ቅረበኒ በምሕረት ወሳህል። ኦ ሚካኤል ኦ ሚካኤል ኦ መተንብል ካናርያም ትሰማይ በጸሱራፌል ዘምሮሳር ሩስ ወዘምልዑላ ልዑል ጊዜ ጸዋይኩ ቅረበኒ በምሕረት ወሳህል። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነን አስተበኩዋኪ እማረዊ ናአዊ ተማጸነ ብኪ እንታሃና እሚኪ ወያቄ ባቡኪ ማህበርኔዮም ድንግል ባርኪ። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነን አስተበኩዋኪ እማረዊ ናአዊ ተማጸነ ብኪ በንታሃና እሚኪ ወያቄ ባቡኪ ማህበርኔዮም ድንግል ባርኪ። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነን አስተበኩዋኪ እማረዊ ናአዊ ተማጸነ ብኪ በንታሃና እሚኪ ወያቄ ባቡኪ ማህበርኔዮም ድንግል ባርኪ። ማርያምን ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች። መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያቱን መዋረድ አይተዋልና ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራውን ለእኔ አድርጓልና ስሙም ቅዱስ
ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልም በክንዱ አደረገ። በልባቸው ሀሳብ ትዕቢትን ታጠቃቸው። ብርቱዎቹንም ከዙፋናቸው አዋረዳቸው። የተዋረዱትን በቸርነቱ የተራቡትንም በቸርነቱ አጠገባቸው። ባለጸጎቹንም ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሰማራኛል። ስለ ስሙ በጽድቁ መንገድ ይመራኛል። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። ከፊቴ ገበታን አዘጋጀህልኝ፣ ከጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አምላካችን ሆይ ሌሊቱን ቀድሰ ባርከ በሰላም በጤና ለዚች ለማለዳ ፀሐይ አበቃህን። እኛ ከማናቀው አንተ ከምታቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን በሰላም ለዚች ለማለዳ ፀሐይ ከቤተሰቦቻችን ያበቃህን። ክብር ምስጋና ለዘላለሙ ላንተ ይሁን። ይህችንን ቀን እንዲሁ የተቀደሰች የተባረከች የሰላም ቀን አድርገ አውለን ክፉን ሁሉ አርቅልን። በሄንበት በዋልንበትም ሁሉ የአንተ ከለላ መከታ አይለየን። ይህችንን የጸሎት ሰዓታችንን እንዲሁ የተቀደሰች የተባረከች የሰፋች ሁሉ የሚያውቃት የድነት ምልክት መልእክት ትሆን ዘንድ አምላከው ያንተ ፈቃድ ይሁን። ኃይለ ሚካኤልንም አምላካችን ሆይ ከድካሙ ብርታትን አብዝተህ ስጠው። በክፋት የሚያስቡትን ጠላቶቹን ሁሉ ከእግሮቹ በታች ጣልለት። የክርስቶስ ጸጋና ሰላምን ይብዛለት። ጥበቃና ረድኤትን አድለው። የአገልግሎት ዘመኑን ባርክለት፣ ቤተሰቡን ባርክለት። ቀሪ ዘመኑ ሁሉ የተሳካ ምኞቱ ሁሉ የተከናወነ ይሆን ዘንድ አምላካዊ ያንተ ፈቃድ ይሁን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን አድነን እንጂ መንግስት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን።
Yeah.